ሙሽራይ ሙሽሮቹ የወይን አበቦቹ እወይዋ ነው ዛሬ ማለት ነው። ሰርጋቸው ነው ዛሬ። እንዴት አባታቸው ነው የሚያምሩት! አቤት ውበት፣ አቤት ውበት ማለት ነው። አሁን ነው ቀብራራው ታደሰ ግጣሙን ያገኘው ማለት ነው። ቦጋለ ይሙት የምሬን ነው የምላችሁ። ቀብራራው ታደሰ ገና አሁን ግጣሙን አገኘ ማለት ነው። የምር 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 እንዴት አባታቸው ነው የሚያምሩት ማለት ነው። እንዴ ማለት ከዚህ በፊት የነበረውንና ይህንን ሳስተያየው በጭራሽ ነው የማይገናኘው ማለት ነው። በጭራሽ ነው የማይገናኘው። በጭራሽ ነው የማይገናኘው። በጣም ነው የሚያምሩት፣ ወደዳችሁም ጠላችሁም ማለት ነው። እንግዲህ አላችሁ ሆይ አለን አለን። ሰላም ነው ወይ? ሰላም ሰላም። አማን ነው ወይ? አማን አማን። ሰላም ሰላም ለእናንተ የሆኑ ውድና የተከበራችሁ የቻናሌ ቤተሰቦች፣ አድማጭ ተመልካቾች፣ ውድ ኢትዮጵያውያንና ኤርትራውያን እንዴት ናችሁ? ሰላም ናችሁ ሆይ? ሰላማችሁ በያላችሁበት የዓለም ዳርቻ ብዝት ብዝት ዝት ይበልልኝ እያልኩኝ ዛሬ እንግዲህ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ገባ ገባ በሉ። እንዲሁም ደግሞ ኮሜንት ዛሬ ምን እጠብቃለሁ? የሚሰማችሁን ኮሜንት ደግሞ ጣል 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 አድርጉልኝ ኮሜንት ሴክሽን ስር ማለት ነው። እንግዲህ ጣል ጣል እያረጋችሁ ምንም ችግር የለም። ዛሬ በቃ ተሳደባችሁም ምን አላችሁም ምንም ችግር የለም። ቦጋለ ይሙት ነግሬያችኋለሁ። ቀብራራው ታደሰ ስቆ ካየሁት አልኳችሁ እኔ ምን አገባኝ። እኔ ውይ እንዴት አባቷ ነው የምታምረው! እንዴት አባቷ ነው የምታምረው! እውይዋ አቤት ግርማ ሞገስ እና በጣም ነው የሚያምሩት ማለት ነው። እንግዲህ ይሄ ነገርማ ከተጠናቀቀ ቆይቶ ነው እየቆየ ቪዲዮ ለእኛ ዛሬ እየደረሰን ያለው ወገን። ይሄ ነገር ቆይቷል። ምን አለፋችሁ የምር ምን አለፋችሁ። በእርግጠኝነት ትናንትና በቃ አሳውቀኝ ብለው ዛሬ ይሄ ሆኖ አይደለም። ቪዲዮዎች እንግዲህ የዛሬው ወር ከወር በፊት ተሰርተው ነው እየደረሱን ያለው። ምንም ማድረግ አይቻልም ማለት ነው። እኔ ብያችሁ ነበር ኩሪፍቱ በሄዱ ሰዓት ሽርሽር ነው፣ የጫጉላ ሽርሽር ነው ብያችሁ ነበር እኮ። አላምነኝ ብላችሁ ነው እንጂ ማለት ነው። ኦ ማይ ጋድ ደግሞ ኃይለኛ ንፋስ አለ ማለት ነው ወገን። ኃይለኛ ንፋስ፣ ኃይለኛ ብርድ አለ። ቦጋለ ይሙት እራ ቀብራራው ታደሰና ሄርሜላ እንዳርጋቸውንማ እዚህ ነበር ማምጣት ማለት በዚህ ሰዓት የሚያስፈልግ ጥንድ ነው ብዬ ነው። እና ውዶችዬ ማለት ነው። ስለዚህ እኔ ኩሪፍቱ እያሉ ሽርሽር ነው፣ የጫጉላ ሽርሽር ነው ብያችሁ ነበር። የምታስታውሱ ካላችሁ ነገራችሁ ነበር ማለት ነው። ይሄ ነገር የጫጉላ ሽርሽር ነው። የጫጉላ ሽርሽሩን ሲጨርሱ ያው ይመጣሉ። ስለዚህ አትረብሿቸው። ጫጉላ ሽርሽር ላይ ደግሞ እንደፈለጉ መሆን መብታቸው ነው ብያችሁ ነበረ። ስለዚህ እንግዲህ 1-2 እያለን ከዚህ ደርሰናል ማለት ነው። ምንም ማድረግ አይቻልም። ያው በደንብ አዳምጣችሁኝ ይሄ ነገርማ እንደዚህ ነው ብላችሁ ቀድማችሁ ከኔ ጋር በሀሳብ አንድ የሆናችሁ ኦዲየንሶች አላችሁ በነገራችን ላይ ማለት ነው። በቃ ከኔ ጋር ይሆናል አይደለ? ልክ ያወራን ወይ የተነጋገርንን ወይ ደግሞ በአንድ ሚስጥሩን የምናውቀው የምትመስሉ ኦዲየንሶች አላችሁና ክብር አለኝ ማለት ነው። ኦዲየንሶች ሁላችሁንም ወዳችኋለሁ፣ አከብራችኋለሁ በነገራችን ላይ ማለት ነው። ምክንያቱም ምንም ማድረግ አይቻልም። ስለዚህ ቀብራራው ታደሰ እንግዲህ ፈንድሻዋን የግራ ጎኑን ትክክለኛዋን ይመስለኛል። አሁን ትክክለኛው የግራ ጎኑ ተገንታለች ይመስለኛል። በቃ ምክንያቱም እፎይ እንዴት አባቷ እንደምታምር የኔ ፈንድሻ ማለት ነው። ፈንድሻዬ የኔ ፈንድሻ እንዴት እንደምታምር ፍክት ጥርት እያለች እኮ ናት። የሆነች ድንቡሽ ቡሽ ማለት ነው። እና ደግሞ ከእሷ ጋር ሲሆን ቀብራራው ታደሰ ታውቃላችሁ፣ እንዲሁ ከንፈሩ ራሱ አይገጠምም እኮ ፈገግ ነው የሚለው ብቻ ምን አሸ ወይና አሸ ወይናዬ ወይና አሸ ወይናዬ አሸ ወይና። ያው ገና ደርሷል እንግዲህ ያው አበባው ራሱ እንዴት አባቱ ነው የሚያምረው። ጥሎብኝ ደግሞ ቀይ አበባ ስወድ አልኳቸው።
ስለዚህ እንዳያችሁት ነው ማለት ነው። ያው ዛሬ እንግዲህ ዛሬ ማታ ምን ትጠብቃላችሁ? ሰርጋችን ነው። ታገብኛለሽ እንግዲህ ማለት ነው። ተው እንጂ አንተ መኪና ቀናህ እንዴ? ሯ ቦጋሌ ሙት እና እኔ እኮ የሚገርመኝ ነገር ማለት ነው እዚህ ጋር ብዙዎች ይሰድቡኛል። አንተም ደግሞ ተቆጣህ እንዴ? ማለት የሚያልፈው መኪና እኮ ነው እንዴት እንደሚያደርገው እና ማለት ነው ወዶችዬ እንዴት ነው የሚያምሩት! በጣም ነው የሚያምሩት። በጣም ማለት ነው ከምላችሁ በላይ ማለት ነው። በጣም እንቁ ሆነው ነው የመጡት ማለት ነው። ያምራሉ። ስለዚህ ዛሬ አለምሽ ዛሬ ነው ዛሬ አለምሽ ዛሬ ነው ዛሬ። ያው ብዙ ጊዜ እንደዚህ ስል ነው የምትሰሙኝ እናንተ መቼስ ያው እኔ ያልኳችሁ ነገር እንደማይቀር ታውቃላችሁ። አብዛኞቻችሁ ታምናላችሁ አይደል? እኔ ያልኳችሁ ነገር እንደማይቀር ማለት ነው። ስለዚህ ምንድን ነው ነገሩ? ሚስጥር አለሽ እንዴ እንዳትሉኝ፣ ያው አልፎ አልፎ ቢሆንም እና ማለት ነው ያው አለምሽ ዛሬ ነው ዛሬ ስንል ሰንብተናል። ስለዚህ ደግሞ ዛሬም እንግዲህ አለምሽ ዛሬ ነው ዛሬ እንደቀጠለ ነው ማለት ነው ውዶችዬ። እናንተስ ምን ተሰማችሁ? በነገራችን ላይ በጣም እዚያ ጋር ሚስቱን ትቶ ለምትሉ ሚስቱ እንግዲህ ትናንት ተናግራለች ሩታ። በነገራችን ላይ ልጄ በእናቱ ስም ይጠራል የሚል መልእክት ማስተላልፋለች። እሱን የምንመጣበት ይሆናል ማለት ነው። ልጄ በእናቱ ስም ይጠራል ካለች እንግዲህ አባቱንም እንድታስተዋውቀን በዚሁ አጋጣሚ እንጠይቃለን ለሩታ ማለት ነው። አባቱ አብርሃም አይደለም ማለት ነው። ስለዚህ እንድታስተዋውቀን በዚሁ አጋጣሚ እንጠይቃለን። መልእክቴ ነው። ማለትም አይባል ነገር ትንሽ ወረድ እያለች ስለሆነ ሩታ ታይ እንደዚህ አትሁኝ፣ ሰከን በይ፣ ረገብ በይ በሏት ማለት ነው። እኔ ያላመት ቆይቻለሁ በትዳር የምትለው ጊዜ ስለሌላት በጣም አጋነነችው። የሆነ አካሏን የሆነ ቤተሰቧን የሆነ አካሏን ያጎደለ ወይ ደግሞ የሆነ ቤተሰቧን የነጠቃት ሰው ነው ያስመሰለችው። እንዴ ምንድን ነው? በጣም በዛ፣ በጣም ገነን። እናውቃለን፣ ትዳር ለምናውቅ እናውቃለን። ትዳር በሴት ልጅ እንደዚህ አይሆንም። ሲጀመር ህዝብ እንዲጠላው የምታደርጊው ጥረት በአጠቃላይ አይሳካልሽም። መልእክቴ ነው ለሩታ ማለት ነው። ስለዚህ የግዴታ አብርሽን ሰው መጥላት አለበት ባልሽ ቁጥር አንቺ ስለምትወርጂ ጥሩ አይደለም። ሰከን በይ የኔ ቆንጆ። በዚሁ አጋጣሚ መልእክቴ ይድረስሽ ብዬ ነው። ልጁን በእናቱ ስም ጠራዋለሁ ካልሽ ደግሞ እንግዲህ አባቱን እንድትፈልጊ እንተባበርሻለን። ይህንን ነው ልንልሽ የምንችለው ማለት ነው ውዶችዬ። ዛሬ እንግዲህ የደስታችን ቀን ነው፣ ይቀወጣል ማለት ነው። ላይክ፣ ሸር፣ ሰብስክራይብ ማድረግ ብቻ ነው ከእናንተ የሚጠበቀው ማለት ነው። አሁንስ እያደረጋችሁ ነው? አላደረግሽም? ለምን ሳታደርጊ ታያለሽ? ቆይ ለምን ሳታደርጊ ታያለሽ? የምሬን ነው ዳይመንድዬ ማለት ነው፣ እያየሁሽ ነው። ለማንኛውም ዛሬ እንግዲህ ፏፍሽ ብትን አለምሽ ዛሬ ነው ዛሬ አለምሽ ዛሬ ነው ዛሬ ይቀጥላል ማለት ነው። እናንተ ሰብስክራይብ ማድረግ አትርሱ። መልካም የደስታ ቀን ይሆንላችሁ። ቀብራራው ታደሰና ከረሚላዬ ንጉሱና ንግስቷ መብሩክ ብለናል። መብሩክ አልፍ መብሩክ። እንኳን ደስ ያላችሁ፣ እንኳን ለዚህ አበቃችሁ ብለናል። ያዝልቃችሁ። እኛ ይሄ ነው ምርቃናችን።